ያንን ተግባር ሲፈጽም ሶስተኛ ዙሩ ማለት ነው እና ያንን አይቶ ሄዶ እንትን ሲል ምን አረኩ ምናምን ብሎ ኮስት ብሎ ሲያወራ ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌልና ትዳሩ ክርስትና ነው። ጎጆው አውደ ምህረት ነው። መምህር ዘላለምን በተመለከተ አንድ ነገር ትዝ ስላለኝ ነው። ካሁን በፊት አግኝቼው ነበርና ነፍሱን ይማርና የተገናኘ ነው። ከኪዳነ ምሕረት የተላለፈ መልእክት አንድ እህታችን ይዛ መታለች። እንግዲህ በክቡራን አባቶቻችን ፊት አነባለሁ። ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰናል። የሐዘን ዜና በርክቷል። አሁን ደግሞ የሰማነው መረጃ የቤተ ክርስቲያን አስተዳዳሪም ጭምር እንደተገደሉ እየሰማን ነው። አርሲ ላይ በሌላ በኩል ሌላ መከራ እያየን ያለ ነው። ቅዱስ ሲኖዶስም መግለጫ አውጥቷል። ከዛ በተጨማሪ አውደ ምህረት ላይ ያለን ሙዳየ ምጽዋት ሲሰርቅ የነበረ ግለሰብም እስቲ እንመለከተው ይሆናል። በጠራራ ፀሐይ ብር ሲመዘብር የነበረ ሰው ነው። እናያለን። የምትችሉ ሰዎች ካላችሁ፣ የምታውቁ ሰዎች ካላችሁ ደግሞ ጥቆማ መስጠት ጥሩ ነው ብዬ አስባለሁኝ። በእርግጥ ሳይታወቅ ቀርቶ አይደለም፣ ሰውየው የሚታወቅ ሰው ነው። ከዛ በተጨማሪ ስለ መምህር ዘላለም ሰይፉ ፋንታሁን አንድ የሰጠው ምስክርነት አለ። አሜሪካ ላይ የገጠመውን ነገር እሱና አንድ እንደው አበዛውባችሁ እንትን እንጂ ኮት እንደ ኮት ቀሲስ ሄኖክ የተባለው ሰው ወፍራሙ ማለት ነው እመቤታችን ኪዳነ ምሕረት ያደረገችው ተአምር ብሎ ያነበበው ነገር እስቲ እንመለከተው፣ ጊዜ ሰጥተን እንመለከተዋለን። እንግዲህ እንደምታስታውሱት ባለፈው ሳምንት ላይ አንድ ዓመት የቤት ኪራይ ለመሸፈን እንቅስቃሴ ጀምረን ነበረ። ያረዳችሁ የውጭ ሀገር የምትኖሩ ሰዎች አካውንቱን የጎፈንድሚ አካውንቱን ከስራ አስቀምጥላችኋለሁ። በተቻላችሁ መጠን ያቅማችሁን አግዙን። ወደ ወልዲያ ልምጣ። ወልዲያ ላይ ነው እንግዲህ ዛሬ ጠዋት የተሰማው በጣም አሳዛኝ ዜና የተሰማው። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መላከ ምሕረት ቆሞስ አባ አይነ ዓለም አማረ ዛሬ መጋቢት 2018 ዓ.ም ላይ ሌሊት በመንግስት ኃይሎች ተገድለው ተገኝተዋል የሚል ነው ያለው። ይሄ ማለት ትናንትና ምሽት ከ2 ሰዓት ተኩል እስከ 3 ሰዓት ባለው ሰዓት ውስጥ እንደሆነ የሚጠረጠር ነው። መቼ ተተኮሰባቸው የሚባለው ነገር የዛ ሰዓት የተተኮሰባቸው ነገር ግን ደማቸው ፈሶ ዛሬ ጠዋት ላይ ነው ሬሳቸው የተገኘው። አሁን በመከላከያ ቦታው እንዳለ ተከቧል ነው የሚሆነው። አብነት ተማሪዎች እንዳለ ታፍሰው ተወስደዋል። የት እንዳሉ እስካሁን ድረስ እርግጠኛ ሆኖ መናገር የቻለ የለም። መንግስት ኃይል የቤተ ክርስቲያኗን አስተዳዳሪ ገድለዋል። የአብነት ተማሪዎች እንዳለ አፍሰው ወስደዋል። አንደኛው ነው። ሁለተኛው እንግዲህ ወደ አርሲ ነው የምንሄደው። አርሲ ላይ ትናንትና ነበር መረጃ የደረሰኝ። ነገር ግን ምንም አይነት የፎቶና የቪዲዮ ማግኘት አልቻልኩኝም። ምክንያቱም ለመቀረጽም ከባድ ነበረ። ቀን 4 ተኩል የጀመረ ተኩስ ነበረ። ዝናብ ዘንቦ የተወሰነ መጠን እንዳባራ ተኩስ ተከፍቶ ነበር። በዚህ ምክንያት 2 ሰዎች ተገድለዋል። ሲገሏቸው ያው ሁለቱንም ኦርቶዶክስ መስሏቸው ነበር የገሉት። አንደኛው ኦርቶዶክስ፣ አንደኛው ግን ሙስሊም ሆኖ ተገኝቷል። የቆሰሉ ሰዎች ነበሩ። ወደ አቦምሳ ሆስፒታል እንግዲህ ተሸኝተዋል። እንዳለ እዛ አካባቢ ያለውን የማህበረሰቡን ከብቶችንም ጭምር ነድተው እንደወሰዱ ነው መረጃ ያለው። መከላከያ የለም፣ ምንም የለም። ነገር ግን የተወሰነ መጠን ይሄ የመንግስት አደራጃቸው በየሰፈር የተደራጁ እንትኖች አሉ፣ መሳሪያ ሰዎች። ነገር ግን እነሱ ምንም ሊያመጡ አልቻሉም። ቀን ጠራራ ፀሐይ ላይ ከ4 ተኩል ጀምሮ ነበር ተኩስ የነበረው። በዛ ምክንያት 2 ሰዎች ተገድለዋል። 2 ሰዎች ከፍተኛ ቁጥር ደርሶባቸዋል። ሪፈር ተብለው ወደ አዳማ ሊመጡ ያሉም አሉ። እንግዲህ መድኃኔዓለም ይሆንላቸው። ቤተ ክህነታችን ያው እንደምናውቀው የአርሲን ጉዳይ ትቶታል። ዛሬ እንግዲህ ቅዱስ ሲኖዶስ የሐዘን መግለጫ አውጥቷል። በደቡብ ኢትዮጵያ በጋሞ ዞን በደረሰው ተፈጥሮ አደጋ ምክንያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ ይላል። እንደምትመለከቱት ማለት ነው። እንግዲህ እስካሁን ድረስ የሟቾች ቁጥር እየጨመረ ነው የመጣው። ተቆፍሮ በተገኙት ከ3 ቀን በኋላ የተገኘም ሰው እንዳለ ሁሉ ደግሞ መሬታቸው ደግሞ እየተገኙ ያሉ አሉ። በተለይ ጋሞ ላይ የደረሰው ነገር የመሬት መንሸራተት በጣም ከባድ እንደነበር ብዙዎች እየተናገሩለት ስለሆነ ነው። ቅዱስ ሲኖዶስም በዚህ ጉዳይ ላይ መግለጫ አውጥቷል። ነፍስ ይማር ብለናል እኛም እንደ ጸጋዬ ሚዲያ ማለት ነው። ከዛ በተጨማሪ እንግዲህ ዋልድባ ሰቋር ላይ የሞቱ አባቶች እንዳሉ መረጃዎች እየወጡ ያሉት እስካሁን ድረስ ይህን ያህል የሚባል ነገር ያገኘሁት መረጃ የለም።
ነገር ግን እዚህ ጋር እንደምትመለከቱት ማስቀምጥላችሁ ነገር ነው። በሰቋር ዋልድባ ገዳሙ ሴት ጸሎትና በቅድስና ተወሰነ ለሀገር ወገንና ለሰላም የሚማጸኑ አባቶች ላይ የደረሰውን አስጠቃቂ ግድያ፣ ጥቃት እጅግ ጥልቅ የሆነ ሀዘን ቁጭት ውስጥ ገልጸዋል የሚል ነገር ነው። የሞቱ አባቶች አሉ፣ የቆሰሉ አባቶች እንዳሉም ጭምር እየተነገረ ነው ያለው። በዚህ ምክንያት ህይወታቸው ያለፈ አባቶች ሁለት ናቸው። አባ ወልደሰንበት ወልደ ሳሙኤል እና አባ ገብረ ትንሣኤ የሚባሉ አባቶች እንደሞቱ ተነግሯል። የተወሰነ መጠን ፎቶቸውም ጭምር ተለቋል። ግን እንዳልኳችሁ እርግጠኛ መሆን አልቻልኩኝም። የተወሰነ መጠን ለማየት ሞክሬ ነበር መረጃዎችን፣ ግን እስካሁን ድረስ ያገኘሁት ነገር የለም። መቼ የተፈጸመ ጥቃቱ የሚለውን ነገር ስፔሲፊካሊ የተቀመጠ መረጃ የለም። ስለዚህ ተጨማሪ መረጃ እንዳገኘሁኝ የምመለስ ነው የሚሆነው በዚህ ጉዳይ ላይ። ወደ ቪዲዮቻችን እንምጣ። ቪዲዮቻችን እንግዲህ በቅርቡ በህይወት የተለየን መምህር ዘላለም ጉዳይ ላይ ነው። መምህር ዘላለም ደግሞ ከሰይፉ ጋር በአንድ ወቅት ላይ አሜሪካ ተገናኝተው ያጋጠመውን ገጠመኝ ነው ሰይፉ የሚነግረን። እንስማ። መምህር ዘላለምን በተመለከተ አንድ ነገር ትዝ ስላለኝ ነው። ካሁን በፊት አግኝቼው ነበርና ነፍሱን ይማርና የተገናኘ ነው አሜሪካን ሀገር ከአሜሪካን ወደዚህ የሚመጣ ፕሌን ውስጥ ነውና ዲሌይ ነበረው ማለት የ2 ሰዓት ተኩል መዘግየት አለው ሲባል ያው እኔ እዛው ተርሚናል ውስጥ ወዲያ እያልኩ ነበርና ከገባን በኋላ መጨረሻ ላይ ነው እሱ የገባው እና ፕሌኑ ከተነሳ በኋላ ሰዎች ሲንቀሳቀሱ ተገናኘን እና 1-2 ሰዓት ተኩል ዲሌ ያለ ሲባል እንኳን አገኘው እንደውም የሚያጋጠመኝ ልንገር ብሎ ነገረኝ። 2 ሰዓት ተኩል ዲሌ ያለው ሲባል እሱ ያደረሰው ሰው ጋር ቋቲ ዲልና እዚህ አካባቢ ቤተክርስቲያን ጸልዬ እንዲሄድ ብሎ ነው። እና እዛው አካባቢ ኤርፖርቱ አካባቢ ዳላስ ኤርፖርት አካባቢ ያለ ቤተክርስቲያን ለጸሎት ይሄዳል። ልክ ሲሄድ ደግሞ እዛ ቤተክርስቲያን ውስጥ ለሰበካ የቀጠሩት ሰው ቀርቶ በቃ ዘምረን እንለያይ ተብለው ተባብለው መዘመር ጀምረዋል። ከዛ ልክ እሱ ይሄድና እየጸለየ ያለ አንድ ሰው ያየውና ወይ መምህር ዘላለምን የሚመስል ሰው በመልክ ብቻ ነው ወይስ አንተም ሰበካ ትችላለህ ይለዋል። አይ ራሴ መምህር ዘላለም ነኝ ሲል አላመንም። አረው ተብሎ በቃ ነጠላ ፈልጉለት ተብሎ ነጠላ ይፈለግና የ2 ሰዓት ትምህርት አስተምሮ እንደውም ትምህርቱ ይሄ ነው። እኔ ስለዘገየ አውሮፕላኑ እንደው እባክህ በሰላም አስገባኝ ለማለት ሰው ደግሞ መምህራቶ የሚያስተምረው በጠበቀበት ሰዓት እነዚህን ያገናኘ ማን ነው? እግዚአብሔር ነው። እና ስለ ህይወት ሁሉ ነገር በእግዚአብሔር እጅ እንዴት እንደተጻፈ በደንብ 2 ሰዓት ትምህርት አስተምሮ መጥቶ አርፍዶ ነው እዛ ራሱ የገባውና እንዲህ አጋጠመኝ ብሎ ነገረኝና እንደው ይሄንን ሳልናገር በቀር ትንሽ ወይ ትልቅ ምስክርነት ነው። እውነት ነው። እንግዲህ እግዚአብሔር በአንድ ድንጋይ 2 ወፍ እንደሚባል በነሽ ላይ በጣም ትልቅ ምስክርነት ነው። ሰው መምህር ሲሆን በተለይ አልተዘጋጀሁኝም እንዲህ የሚባል ነገር የለም። እንደምታውቁት በተለይ ተተኪ መምህር የተማራቸው መምህርነት ስልጠና የወሰዳችሁ በአንድም በሌላም በመምህርነት ህይወት ያሳለፋችሁ ሰዎች ዝግጁ አይደለሁ የሚባል ትምህርት የለም። በቃ ሁሌ ተዘጋጅታችሁ ኑሩ የሚባለው አንደኛ ለመምህራን ጭምር ነው የሚመስለውና ሁሌም ቢሆን ዝግጁ ሆኑ። ሁሌም ቢሆን ድንገት ብትጠራ፣ ድንገት ለቅሶ ቦታ ቤት፣ ድንገት እንደዚህ የሚባል ነገር ስላለ ሁሌም ተዘጋጅተው እንዲኖሩ ይመከራልና እሳቸው ደግሞ በጣም ልምድ ያላቸው ሰዎች ናቸው፣ መምህር ናቸው። ስለዚህ ለሰዓቱን ቀሽረው ተወጡ ነው የምላችሁ። ምስክርነት አሰማችሁ። ስም ከመቃብር በላይ እንደሚውል ያወኩት እኔ በመምህር ዘላለም ወንድሙ ሞት። ሰው እንዴት ከሊቅ እስከ ደቂቅ ከትልልቅ ጳጳሳት ከአባቶች ከቅዱሳን አባቶች እስከ ተራ ምእመን ድረስ ሰው እንዴት እኩል ይወደዳል? ሰው እንዴት ሞት በዚህ ደረጃ ልክ ያምርበታል? እኔ እግዚአብሔርን ብዙ ሰው አይቻለሁ፣ ግን ብዙ አይነት ቀብር አይቻለሁ፣ ብዙ ሰው ሲሞት አይቻለሁ ኢትዮጵያ ውስጥ። እንደ መምህር ዘላለም አይነት ሞት ግን እኔ አይቻላቅ። እኔ ጀግና የለኝም የዚህ ዘመን ፐርሰናሊ ጀግና የለኝም ብዬ ነበር ብዙ ጊዜ ማስበው። ማን ነው ጀግና ማን ነው ሮል ሞዴል ለዚህ ሀገር ብባል እኔ የለኝም ነበር። ከዚህ በኋላ ግን የኔ ጀግና መምህር ዘላለም ወንድሙ። ሰው እንዴት ዝም ብሎ ኖሮ ስራውን ብቻ እየሰራ መኖር ምን ያህል
ዋጋ እንደሚከፍል ምን ያህል እንደሚያምር ምን ያህል በቃ የተደበቀ ነገር ምን ያህል እንደሚያብብ እኔ የተረዳሁት የተማርኩትም ቆሞ ባውደ ምሕረት ከሰበከኝ በላይ ደግሞ ሞቱ ትልቅ ወንጌል ነው ለኔ ብቻ ሳልሆን ለብዙ ሰው የምሬ ነው ለብዙ ሰው ስፔሻሊ ሰው ለሆነ ሰው ደግሞ የበለጠ ደግሞ መምህር ስራዎቹን ስብከቶቹን ለሰማ ሰው ደግሞ ሰው እንዴት እግዚአብሔርን ላይክ ሲሞት ይሞሸራል በኢየሱስ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፍ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠነው ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርህ ሳልነው አጥተነዋል። ለነገ ይህን ክብር ስናይ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምጽ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌልና ትዳሩ ክርስትና ነው። ጎጆው አውደ ምሕረት ነው። አውደ ምሕረት ይገኛል። የጠፋህ ምነው አመሸ ብላ የምትደውልለት ወንጌል ናት። አውደ ምሕረቱ ነው። ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወርቅ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩ እናቀዋለን፣ ስምሪቱን እናቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ አውደ ምሕረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ፣ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ፣ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰው ሊያህል አይችልም፣ እንረዳዎታለን። ነገር ግን እናታችን አይነወት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችንን ሁሉ ሰውተን የተሯሯጥ ነው የእርሶ ማህፀን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የኛም እንዳቅማችን መልእክት ነው። እንግዲህ ይሄ ሁሉ ምስክርነት ያያቸው ከወንድሙም ከካህኑም ደግሞ አንዳንድ ቲክቶከር ወጣቶችም ሲናገሩ የነበሩት ነገር በሁሉም ደረጃ ተስማምተውለት የነበረ ነው። እግዚአብሔር አምላካችን ከቅዱሳን ጎን ያሳርፍልን፣ ለቤተሰቦች መጽናናት ይስጥልን። ወደ ሌብነቱ እንምጣ። ይህ ሰው እንመልከተው። ይህንን ቪዲዮ ሼር በማድረግ እስቲ ተተባበሩኝ፣ ለሚመለከተው አካል እንዲደርስ ማለት ነው። እና ተጨማሪ መረጃዎችንንም እንድለቅ ሼር በማድረግ ተተባበሩኝ እላችኋለሁ። እባካችሁን ይህን ያልተጨካክነናል።
የምትመለከቱት እያወጣ እዚህ ጋር የምታዩት በየሳበ በገመድ ይሁን በሽቦ እየሳበ እያወጣ ያለው የምትመለከቱት ይህ ሰው ማለት በደንብ ተጨማሪ በደንብ ላሳያችሁ ይላችሁ 3 ጊዜ እዛው ቆሜ ማለት ነው 3 ጊዜ ቤተክርስቲያኗን በመዞር ይህንን ተግባር እየፈጸመ ነው የነበረ ነው። በነራችን ላይ 50 ብርና 100 ብር 200 ብር ኪስ ውስጥ ያስገባል። እንደ ቪዲዮ ላይ እንደምትመለከቱት 5 ብርና 10 ብር ከወጣ ማለት ነው እንደ መልሶ ወደ ምድራዊ ምጽዋት ውስጥ መልሶ ያስገባል ማለት ነውና ይሄንን እንደዚህ ቪዲዮ ላይ አርቂ በነራችን ላይ ይሄ የመጀመሪያ አይደለም ሁለተኛ ዙር ነው እንደዚህ ከወር በሁለት ወር ልዩነት ውስጥ ማለት ነውና ለጥበቃው አመልክቼ ጥበቃውን አምጥቼ እንደዚህ ቆሞ አይቶት ለቀቀው እና እኔ በእኔ አመለካከት ከጥበቃዎችም ጋር የሆነ ኮኔክሽን ያላቸው ነው የሚመስለኝ እና በተቻላቸው መጠን በድጋሚ እላችኋለሁ ሼር በማድረግ እስቲ የነዚህን እንትኑን መጨረሻቸውን እስቲ እንድናይ እርዱን። እኔ አሁን ያሰብኩት በነገራችን ላይ ሄጄ ኖርማል አስተዳደሩን ላወራ ያሰብኩኝ ነው። ለምን ጥበቃና ሳይቼ ቪዲዮ ይዣለሁ ማስረጃ አለኝ ያዘው ብዬ ተደብቆ አይቶታል ያንን ተግባር ሲፈጽም 3ኛ ዙሩን ማለት ነው እና ያንን አይቶ ሄዶ እንትን ሲል ምን አረኩ ምናምን ብሎ ኮስት ብሎ ሲያወራው ጥበቃውም ዝም ብሎ ተለቀቀው እላቸዋለሁ እና ያው ለማስረጃ እንዲሆን እንደውም የጥበቃውን ስልክ ተቀብየዋለሁ ያለውን ፕሮሰስ አሁን እኔ በራሴ የወሰንኩት ምንድነው አስተዳደሩን ገብቼ ለማውራት ነው ያሰብኩት ያለው ይሄ ሰውዬ በሁለት ወር ውስጥ ሁለቴ ይሄንን ድርጊት ሲፈጽም ካገኘሁት አስቡት በየቀኑ ነው ይሄን የሚተገብረው በየቤተክርስቲያኑ የዞረ ነው እንደዚህ የሚያደርገው ማለት ነው። ስለዚህ እንደነዚህ አይነት አካላትን እስቲ ለቅጣት እናብቃ በሚል እንግዲህ ተመልከታችሁት ለጥበቃውም ተነግሮታል ለቤተክርስቲያን አስተዳዳሪ ተነግሯቸዋል ቁጭ ብሎ እየወሰደ 100 ብርና 200 ብር ሲሆን ኪስ ውስጥ ይከታል ሌላ ትንሽ ብር ሲሆን ተመልሶ እንደምጽዋት እንደሚሰጥ ሰው ሆኖ ሲያስገባ ደግሞ አይተናል። ይሄ እየተመላለሰ ያደረገው ይህ ሰው ሲከታተል ራሱ ወር 2 ወር ሆኖታል። ለዘበኛው ማሳይቶታል ዘበኛው ቆሞ አየ ተመለሰ ምን ማለት አስተዳዳሪ አካላት ተነግሯቸዋል ግን ምንም ለውጥ አላመጡ። ስፔሲፊካሊ ቦታውን አልተናገርም የትኛው ቤተክርስቲያን እንደሆነ ሙሉ መረጃ ካገኘሁኝ ግን ሌላ ጊዜ ወይ ደግሞ ነገም ቢሆን ይወዳም ከሳብ በኋላ ሌላ ቪዲዮ ከሰራው ሁለተኛ ቪዲዮ ከሰራውኝ ፖስት አሳውቃችኋለሁ። ያለው ነገር ይሄ ምንም እስቲ ወደ ሄኖክ ልምጣ። አጥማቂ ሄኖክ እመቤታችን ኪዳነ ምሕረት ያደረገችው ተአምር ተብሎ ከኪዳነ ምሕረት የተላለፈ መልእክት አንድ እህታችን ይዛ መታለች። እንግዲህ በክቡራን አባቶቻችን ፊት አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለእመቤታችን ወላዲተ አምላክ ክብር ምስጋና ይግባት። እኔ ኃጢአተኛ በነገራችን ላይ የለበሰው ልብሰ ተክህኖ ነው። በቅዳሴ ወይ ደግሞ በኪዳን ሰዓት ላይ የሚለበስ ነው። ይህ ሰው ደግሞ ቅዳሴ ቀድሶ የማያውቅ ሰው ነው፣ ግን ለብሷል። ዋና ቢዝነስ ስለሆነ ማለት ነው። አካባቢ ላይ አይገባኝ ሰው ነኝ። እኔ ባለፈው አይኔን አሞኝ ከሐኪም ቤት ወጥቼ ጎሮ ኪዳነ ምሕረት ምስክርነት የሰጠሁት ልጅ ነኝ። አባታችን እርሶ እንዳሉት ኪዳነ ምሕረት ሪፈር ጽፋልኝ ነው የመጣሁት። ሕያው እግዚአብሔር ኪዳነ ምሕረት ሪፈር ጽፋልኝ ነው የመጣሁት። አሁን ተአምር ነው እየተነገረ ያለው። ኪዳነ ምሕረት ሪፈር ጽፋላት ነው የመጣቻለሽ። ኦኬ ብሔርን ዛሬ ደግሞ በህልሜ 21 29 የሚል ቁጥር አሳይታኝ ነበርና ምንድን 21 29 ቁጥር ታያት። በሌላ አማርኛ ምንና ምን እንደሆነ እናውቃለን። እመቤታችን በኮድ ባናያገደ ነው ስል አትጨነቂ፣ ይሄ ጭንቅላትሽ ላይ ከባድ ኦፕሬሽን የተሰራበት ቀን ነው ብላ በ29 ደግሞ ዛሬ የመጨረሻሽ መዳኛሽ ቀን ነው አለችኝ። ከዛም በ27 ለ28 አጥቢያ የጎሮዋ ኪዳነ ምሕረት አዳኝና ፈዋሽ ናት ብለሽ ምስክርነት ስጪ። ቦታዋ ትልቅና ገናና የዓለም ስለዚህ ምንድነው እየሆነ ያለው? የጎሮ ኪዳነ ምሕረትን ደብር ማስተዋወቅ የተፈለገው ባጭሩ ይሄ ነው። የጎሮ ኪዳነ ምሕረት ቦታ ተአምራኛና ፈዋሽ ስለሆነ
ነገራችን ላይ ቤተክርስቲያን በሁሉም ቦታ ያለች ቤተክርስቲያን ተአምረኛና ፈዋሽ ነች። ለምን ሲባል የክርስቶስ አካሉ ስለሆነች ስጋ አምላክ የሚፈተትባት ቦታ ስለሆነች ቤተክርስቲያን ሁሌም ቢሆን ተአምረኛ ናች። አምኖ ለሄደባት ሰው አንለስ እዛ ቦታ ላይ የተጋደለ ቅዱስ ኖሮ ለዛ ቅዱስ ተብሎ የተሰጠ ቃል ኪዳን ከሌለ ለምሳሌ ደብረ ሊባኖስ አቡነ ተክለ ሃይማኖት ነው ይባላል። ለዛ ካልሆነ በስተቀር ሁሉም አብያተ ክርስቲያናት እኩል ናቸው። እኩል ስጋ አምላክ ይፈተትባቸዋል። እኩል ፈውስ አላቸው። እንዳልኳችሁ በተለየ ሁኔታ ለአንድ ቅዱስ ቃል ኪዳን እስካልተሰጠ ድረስ ግን አሁን ጎሮ ኪዳነ ምሕረትን ማስተዋወቅ ስለተፈለገ እመቤታችን 16 እና 29 የሚል ቁጥር አሳየቻቸው ሲባል ደብሩን ከፍ ከፍ ለማድረግ ለማግነን እየተደረገ ነው ማለት ወይ ደግሞ ራሱ ሄኖክ የሚያስጠምቅበት ቦታ ሊሆን ይችላል። ፕሮሞሽን እየሰራ ህዝብ ሁሉ የሚድንበትና የሚፈወስበት እንደምትሆን መስክሪ። ጸጋ ይበዛላቸው አባቶችና ካህናት ገነው የሚወጡበት ቦታ። ጸጋ ይበዛላቸው አባቶችና ካህናት ማን ናቸው? ራሱ ሄኖክ አጥማቂው ሰው ስለሆነ ራሱ ሄኖክ ጸጋ ይበዛላቸው አባቶችና ካህናት ያስብላል። ሆናለች አንቺም በ29 የመዳኛሽ ቀን ይሆናል። እዚህ 21 እና 29 የተባለው ምንድነው? 21 እመቤታችን 29 ጌታ ነው። ባለ ወልድ ነው። ጎሮ ኪዳነ ምሕረት አዳኝ ነች በይና መስክሪ፣ ለአባቶች ንገሪ። ከቤተ ክርስቲያን ከጉልላቱ በላይ ሆና የጎሮ ኪዳነ ምሕረትና ሜክሲኮ ያለችው ልደታ ሁለት አካላት አይደሉም። አንዷ እመቤታችን ነች፣ አንዷ የጌታ እናት ነች። የጎሮ ኪዳነ ምሕረትን ሜክሲኮ ያለው ልደታ አንድ እመቤታችን ነች። ኪዳነ ምሕረት ስለተባለ ልደታ ስለተባለች ወይ ደግሞ ባታ ስለተባለ የተለያዩ አካላት አይደሉም። አንዷ እመቤታችን ነች። ስለዚህ አንዱ ቦታ ላይ ፈውስ እያደረገች አንዱ ደብር ላይ ማትፈውስበት ምክንያት የላትም። በነገራችን ላይ አምኖ ለመጣስ ኪዳነ ምሕረት ያለው ደብር ላይ እየፈወሰች እዚህኛው ያለችው ማርያም ማትፈውስ ከሆነ ጥያቄ ምልክት ነው መውጣት ያለበት። ምክንያቱም ሁለቱም አንድ አካል ናቸው አይደል? መድኃኒዓለም ይፈውሳል፣ አማኑኤል አይፈውስም እንዴት ይባላል? ኢየሱስ ይፈውሳል፣ መድኃኒዓለም ግን አይፈውስም እንዴት ሊባል ይችላል? አንድ አካል ነው። ራሱ አካል ስለ አንዱ አካል እያወራ ያለ ነው እና ታየችኝ ነው የነገረችኝ። ውስጥ ገብቼ እንዳልመሰክር ንጹህ ስላልሆንኩ ነው ብላለች። በእውነትም መብራንን አመስግኑላት። ይሄ እንግዲህ የኔም የክብር አባታችንን መልእክት አይደለም የእመቤታችን መልእክት ነው። እቺ ልጅ ባለፈው ለምን ነው ጥያቄ ይፈጥራል። ደብሩን እያስተዋወቀ ያለው የኔም የክብር አባታችንን መልእክት አይደለም። ቢዝነስ ተጣጥፏል። እናቴ እዚህ የነበራችሁ ሰዎች ነበራችሁ፣ አይታችኋል። ሆስፒታል በተኛችበት ሰዓት ራሷ እመቤታችን በህልሟ አይዞሽ ጎሮ ኪዳነ ምሕረት ሄደሽ ትፈወሻለሽ ብላ ነገረቻት። ቦታውንም አታውቅም። እየጠየቀች እያጠያየቀች መጣች። እዚህ ምስክርነት ከሰጠች በኋላ ቅባ ቅዱስ ቀባዋት። በእውነት የኪዳነ ምሕረትን ታምር ነው የምነግራችሁ። ቅባ ቅዱስ ስቀባችሁ እኔ ሳልሆን ኪዳነ ምሕረት እንደምታድን ምስክርነቱን ራሴ ልስጥ። እኔ ቅባ ቅዱስ ቀባዋት ሄድኩኝ። ደካሞችን በዊልቸር ያሉትን አባቶችን እናቶችን ቀብቼ ማገባደጃ ላይ ስደርስ ጠራችኝ። ኧረ ቀሲስ አቤት የሚታየኝ ነገር አለ አለችኝ። እስኪ ታይሻለሁ ስላት አዎ ምን ለብሻለሁ? ነጠላ ለብሷል። ከዛ እስከ ላይ ቆብ አድርገዋል። ምን ይዣለሁ? ማይክ ይዘዋል ብላ እዚህ ጋር ስትናገር ሰምታችኋል አይደል? እና እመቤታችን አይኗን ገልጣላታለች። እመቤታችንን አመስግኑላት። ዛሬ እመቤታችን የነገረቻት መልእክት ወላዲተ አምላክ እመብርሃን ኪዳነ ምሕረት በዚህ በተቀደሰ ቦታ ላይ ወደፊት የምትሰራውን ስራ ነው የነገረቻት። ስለዚህ ምንድነው እየሆነ ያለው? አሁን ደብሩ ማስታወቅ፣ ከዛ በኋላ በተአምር ስም የፈለጉትን ስራ መስራት መቻል በደንብ አድርገው የተጠና ፕላን ነው። ነገራችን ላይ እንደዚህ አይነት ነገሮች የሆኑ ቦታዎችን ለማግነን የሆነ ቦታን ማኮሰስ ወይ ደግሞ የሆነ ቦታን ያለሆነ ቃል ኪዳን አድርጎ መስጠት። ለምሳሌ ወደ 2000 ዓመተ ምህረት ላይ ገደማ አካባቢ የተሰራን ቤተክርስቲያን ይህ ቦታ ቃል ኪዳን ያለው ነው ይባላል። በማን ምክንያት? ቤተክርስቲያን በራሷ ቃል ኪዳን አላት። በራሷ ቤተክርስቲያን እግዚአብሔር አይኖቹን ጆሮቹን ሁሉ በቤተክርስቲያን እንደሚያደርግ እናምናለን። ከሱ ባለፈ ግን የትኛው ቅዱስ ተጋድሎባት ነው ይህን ቃል ኪዳን የተቀበለው? ይሄ ቦታ ማን በሚባል ቅዱስ ምክንያት ቦታው ቃል ኪዳን አገኘ?
ሰብ ይቀድሰው ለመካን መካን ይቀድሰው ለሰው ይባላል። ሰው መጀመሪያ ቦታውን ይቀድሳል፣ ቦታ ደግሞ ሰውን ይቀድሳል። ለምሳሌ በአቡነ ተክለ ሃይማኖት ምክንያት ደብረ ሊባኖስ ተቀድሳለች። ደብረ ሊባኖስ ደግሞ እዛው ዓለም የሚሄዱባት ሰዎች ደግሞ ደብረ ሊባኖስ ሰዎችን ተቀድሳለች። ይሄ ነው። ስለዚህ ያ ቦታ በጣም ቃል ኪዳን ያለው ሲባል በማን ምክንያት ነው? የትኛው ቅዱስ ምን የሚባል ቅዱስ ገድሉስ ምንድን ነው የሚለውን ነገር ማየት ካልተቻለ ዝም ብሎ በቃ እንትን ያለበት ነው እያለ ዝም ብሎ በጭፍን ተአምር ፈላጊ ትውልድ ጌታ እንደተናገረው ተአምር ፈላጊ ዘማዊ ትውልድ እንዳለው በእንደዛ ህይወት ውስጥ እኔ እውነት ለመናገር ኦርቶዶክሳዊነታችን ባያልቅ ደስ ይለኛል። በማስተዋል ቢሆን ማየት ቢቻል ጥሩ ነው። የጎሮ ኪዳነ ምሕረት አዳኝ ናት ፈዋሽ ናት ብለሽ ንገሪ፣ ወደፊት ከዓለም ሁሉም መጥተው የሚድኑበት የሚፈወሱበት ቦታ ነው ብላለች። ይሄ ማለት እኔ ያለው ልጆቼን አድናለሁ ነው እያለች ነውና በእውነት እመቤታችን እዚህ ጉልላት ላይ ተገልጻ ነው የነገረቻትና እመቤታችን በእውነት ክብር ምስጋና ይበቃል። ጉልላት ላይ ተገልጻ ይገለጣ እሰነት አይደል? ይበቃል። ለዛሬ ይበቃል። ምን የዋሃን አሉ፣ በጣም ብዙ የሚሰከሱ የዋሃን አሉ፣ ጅል የሆኑ የዋሃን መጽሐፍ ማገለጥ የማይፈልጉ የዋሃን መመርመር የማይፈልጉ የዋሃን አሉ። ይበላቸው። ይበላቸው። ቸር ቆዩ።